አንተ ቆይ ለምንድን ነው ሰው ተቋቋም? ፖሊሶች ደውሉ እንዴ? ቆይ ለምን ይደውላሉ እንዴ? ማለትማ ዛሬ አንድ መረጃ ደርሶኝ ነበር። ምንም የሞተች ጓደኛ እንደሌለሽ፣ ልጆቹን ደግሞ በጉዲፈቻ ለሚያሳድጉ ሰዎች እንደምትሸጪ። ምንድነው እንደዚህ ሳቅ በሳቅ? ቤቢስ ምን አይነት ደፋር ብትሆን ነው እኔ ላይ እንደዚህ ያልከው? ማን አባት ነው ልቤን በሰጠ? በሉ ልቀኝ። ወንዶን እየጨውክ ነው እባክህ ለማይክ አዶኒ ስለ ወይዘሮ ሄለን ሁሉንም መረጃ አወቀባት። ልጆችን እያመጣች ለጉድፍቻ እየሰጠች በህፃናት እየነገደች እንደሆነና ብዙ መረጃዎች ከሱ ጋር እንደሆኑ ነግሯታል። ሄለንም ራሷን ስታ ወድቃለች። ቤሉል ወደ ቤት ተመልሶ መጥቷል። ቤሉል ወደ ቤት ተመልሶ ቢመጣም ኑኑ እንግዲህ ከሱ ለመራቅ የተቻላትን እያደረገች ነው ማለት ነው። አዶኒ ኑኑን እንዳፈቀራትና አንድ ላይ ለመሆን ለመጋባት እንዳሰቡ ለመሲ ነገራት። መሲም ደግሞ ይሄ በጭራሽ ሊሆን አይችልም፣ እኔ አንተን ወሬህን ያስጨረስኩ ላለማቋረጥ ነው እንጂ ኑኑ ገና ብዙ አላማ ያላት ልጅ ናት። እንዴት ነው ይሄንን ያህል ትልቅ ውሳኔ ስትወስን ለኔ ያላሳወቀችኝ ብላለች ማለት ነው። ቤሉል ከመመለሱ ወይዘሮ ሄለንን ኑኑን ያሳከምሽበት ኑኑን ያስመረመርሽበት ሆስፒታል ውሰጂኝ ከሳችኋለሁ። ለምንድን ነው ንጹህ ሆነ ተመርዘሻል ያሏት ነው ያንቺም እጅ አለበት ምን ለማድረግ እየሞከርሽ ነው ብሏል። ወይዘሮ ሄለንም በጥፊ መተዋለች። ወደድክም ጠላህም እኔ እናትህ እስከሆንኩ ድረስ እኔም መቃወም አትችልም፣ ምንም እያረኩኝ አይደለም ብላ ክዳለች ማለት ነው። ኤልሹንም የባለፈውን ወረቀት ስጭኝ ቢላትም እሷም የት እንዳረገችው እንደማታውቅ ሸምጥጣለች። እናትና ልጅ ተመሳጥረው ቤሉል ዶክሜንቱን እንዳያገኝ አድርገዋል ማለት ነው። ግን ደግሞ ቤሉል አሁንም አልረሳውም። መኩ መጀመሪያ ጀምሮት የነበረውን ስለ ህፃናቱ የነበረውን ጉዳይ ቤሉል አዶኒ አንድ ላይ እንዲማከሩ ቢጠራውም ከዚህ በኋላ እንደዚህ አይነት ስራ ውስጥ መግባት እንደማይፈልግና እሷን ብትሆን ባትወልደውም እናቱ እንደሆነች ከሷ ጋር መሳፈጥ እንደማይፈልግ ተናግሯል። አዶኒም በጭራሽ እንደዛማ አይሆንም፣ እኔ ግን ይሄን ነገር እስከ ሞት ድረስም እፋለማለሁ እንጂ እንደቀላል የምተወው ጉዳይ አይደለም። ፈርተህ ነው እንዴ? ለምንድነው ወደ ኋላ የተመለስከው? እያለ ነው። መኩም እንግዲህ ባትወልደኝም እናቴ ስለሆነች እሷ የምታደርገውን ታውቃለችና ምንም ቢሆን ለሰዎች እርዳታ ነውና እኔ ምንም ነገር ማለት አልፈልግም ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልልን እያልን ዛሬ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። እንግዲህ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቤሉል ተለቆ ወደ ቤት እየተመለሰ ነበር። ቤሉል ወደ ቤት እየተመለሰ ሳለ በር ላይ ቤት ከመግባቱ በፊት አጎቱ ጋር ለማውራት እንግዲህ አጎቱን ሊያዋራ ወደ ውጭ ጠርቶት ነበር። ኤልሹም በጉጉት እየጠበቀች ነበር። ኤልሹ ወደ እናቷ ክፍል ስትሮጥ የወንድሟን መምጣት ልትነግራት ስትሄድ እናቷ ፊት ለፊት ተዘርግታ ነበር። ይህ የሚሆነው ምንድነው እንግዲህ አዶኒ በሯን ክፍት አድርጋ ወይዘሮ ሄለን በተቀመጠችበት ስትተር ብሎ ነበር የገባው። እሷም ደግሞ እንዴት ሳታንኳኳ ትገባለህ? ይህ እኮ የተከበረ ክፍል ነው ብትልም አዶኒም የተከፈተ በር ምኑን አንኳኳዋለሁ ክፍት ነበር ብሎ ገብቷል። የአዶኒ ንቄትና በዚህ ልክ ድፍረት ሄለንን ያናደዳት ትመስላለች። እሰራልሃለሁ እያለችም ትዝታለች። ነገር ግን ባለፈው የአንድ ሟች ጓደኛዋ የእርዳታ ድርጅት እንደነበረ ማለት ህፃናቶቹ የበጎ አድራጎት የህፃናት ድርጅት እንደነበረ የሚረዱበት ተናግራ ነበር። ግን ደግሞ አዶኒ ሁሉንም ነገር አጣርቶ እንደዛ የምትባል ጓደኛ እንደሌለች አውቋል። ህፃናቶቹን እያመጣች ለጉድፍቻ እየሰጠች በህፃናቱ እየነገደች እንደሆነ ሙሉውን መረጃ የተለያዩ መረጃዎች ስለሷ ስራ ጥሩ እንዳልሆነ ብዙ መረጃዎች ደርሷታል ማለት ነው። እናም እንግዲህ አዶኒ ይህንን ያገኘውን መረጃ ሁሉ ሲነግራት
ወይዘሮ ሄለን ራሷን ስታ ነበር የወደቀችው። ወይዘሮ ሄለን ባነሰራት ጊዜ ኑኑም በተቀመጠችበት እያነሰራት ነበር። እኔ እኮ አሁን ተረጋግችን የተቀመጥኩት ለምንድን ነው የሚያነስረኝ እያለች ነበር። አዶኒም ፍጥጥ ብሎ እየተመለከታት ነበር እና ኤልሹ እየሮጠች እዛ ክፍል ስትሄድ እናቷ ወድቃ አዶኒ ደግሞ ቆሞ እየተመለከታት ነበር። እሷም ለብዙ ደቂቃዎች ከቆመች በኋላ እናቷን ለማንሳት እየሞከረች ነበር። እንዲ አዶኒ ቆመህ ታየኛለህ እንዲያግዘኝ እንጂ ብትለውም እሱም ተደናግጦ እንደነበረ ነግሯት ረድቷት እንደምንም አግዟት ወይዘሮ ሄለን ተነስታለች ማለት ነው። ወይዘሮ ሄለንን ጎትተው እንደምንም አልጋ ላይ ካስቀመጧት በኋላ ኤልሹ የወንድሜ ጉዳይ አስጨንቆች ነው እንዴ? ወንድሜ እኮ አሁን መንድ እየመጣ ነበር፣ እንደውም እስካሁን ሳይደርስ አይቀርም፣ ነይ እንሂድና ሰላም እንበለው ተለቋል እያለቻት ነበር። ስለሱ በጣም ደስ ብሎኛል እና ምን ይሁን ከአዶኒ ጋር ማውራው ስላለኝ አንቺ ሂጂ እኔ መጣሁ እያለቻት ነበር። እንዴ እንዲህ ሆነሽ ምን ታወራላችሁ? አብረን እንሄድና ሰላም በዩ ብትላትም ቆይታ እንደምትመጣ ነግራት ነበር። እናም እንግዲህ ኤልሹ ወንድሟን ለማግኘት ወደ ሳሎን ሄዳለች ማለት ነው። አዶኒና ወይዘሮ ሄለን በዛው ቀጥለዋል ማለት ነው። እናም አዶኒ ብዙ ነገሮችን ስለሷ እንደሚያውቅና የዛ ያለችው ድርጅት ይዛው እንድትሄድ ጠይቋት ነበር። እሷም እረፍ ባትፈታተነኝ መልካም ነው እያለችው ነበር። አዶኒም ምንም ቢፈጠር እሱን መከታተሏን መረጃ ማሰባሰቡን እንደማይተው ተናግሯል ማለት ነው። እናም ወይዘሮ ሄለን ቆይ እሰራልሃለሁ ግድ አንተም የአባትህን እጣ እንዲደርስ አደርጋለሁ እያለች ነው። አዶኒንም ለመግደል እየዛተች ነው ማለት ነው። እናም የቴዲ ነገር አሳስቧታል። ለቴዲ በተደጋጋሚ ብትደውለም ስልክ እያነሳላት አይደለም። ልቡን ያስሸፈተችው ሴት ማናት? አይ ቴዲ ኤልሹ ያንተ ልጅ መሆኗን ብታቅ ኑሮ ይህን ያረኩት ለልጃችንም ለኔም ላንተም ብዬ እንደሆነ በችግር እኛ ያየነውን አይታ ልጃችን እንዳታድግ ብዬ እንደሆነ ሲገባህ ምን ሊሆን ኤልሹ ያንተ ልጅ መሆኗን ስታቅ እያለች ነው። ቴዲ ኑኑ የወይዘሮ ሄለን ልጅ ናት ይላል። ወይዘሮ ሄለን ደግሞ ኤልሹን የቴዲ ልጅ ናት እያለች ነው። ከቴዲ ነው የወለድኳት እያለች ነው። እውነታው የቱ ነው? ኑኑ የቤሉል አለመምጣት አሳስቧታል። እንዴት እስካሁን ድረስ አልመጣም? ቢመጣ ድምፁን ሰማው ነበር እያለች በሀሳብ እየተጨናነቀች ነው። ቤሉል እንደመጣ አይንዬን ነበር ያገኘው። አይንዬን ሰላም ብሎ በሰላም ተለቆ እንዴት መጣ ነግሯታል። እሷም ደግሞ ማን እንዲያገተው ስትጠይቀው ማንነቱ የማይታወቅ ሰው እንደነበረ ተናግሯል ማለት ነው። እነ ኑኑን ሲጠይቅ ሁላቸውም መምጣትን ስላላወቁ እንጂ ቤት አሉ ትንሽ ቆይታ ይመጣሉ እያለችው ነበር። እና አይንዬን በመምጣቱ ተደስታ ስለመጣ በጣም ደስ ብሎናል እያለች ነበር። እናም እንግዲህ ቤሉል ኤልሹም ስትሮጥ ሄዳ ወንድሜ ትሞትብኛለህ ብዬ አስቤ ነበር፣ ባትመጣስ ብዬ ፈርቼ ነበር እያለች እና ወንድም ተቃቅፈው ሳለ እንግዲህ ወይዘሮ ሄለንም ከአዶኒ ጋር ከጨረሰች በኋላ ወዴታች ወርዳ አግኝተዋለች። እጁ ሰላም ልትለው እጇን ብዘረጋም እሱ ግን ፈቃደኛ አልነበረም። እንዴ ቤሉል ሰላም በላት እንጂ እማዬ እጇን ዘርግታለች እኮ እያለች ነበር። ወይዘሮ ሄለንም እጅን ዘርግቻለሁ እንጂ ሰላም በለኝ እንጂ እጅን ዘርግቻለሁ እኮ ብትለውም እሱም እንግዲህ እንደደከመውና ሲነሳ እንደሚያቅፋት ነግሯት ጸጥ ብሏታል። እና እንዴ እናውራ እያላት ነበር። ደግሞ ይል ብትለውም አይ ማውራት እንዳለባቸው ነግሯት ክፍሏ ድረስ ተከታትለው ሄደዋል ማለት ነው። ኑኑ እንግዲህ ይቅርታ አድርግልኝ የማል ላንተ ስል መራቅ አለብኝ እያለች በሀሳብ ያሳለፏቸውን ጊዜያቶች እያስታወሱ በሀሳብ እየተብሰለሰለች ነው ማለት ነው። ያሳለፏቸው ብዙ ደሳስ የሚሉ ጊዜዎች አሉ። አሁን ግን ቤሉል ወደዚህ ቤት ከተመለሰ በአጠገቡ ካየሁሽ ከነ ቤተሰቦችሽ ጎዳና ላይ ጥልሻለሁ ብላታለች ወይዘሮ ሄለን። በዛ ላይ አዶኒም ቢሆን ከሱ ጋር ካየሁሽ እስከ መጨረሻው እሸኝልሻለሁ ብሎ አስፈራርቷታል። የእነዚህ ሰዎች ሁሉ ማስፈራሪያ ተጨምሮበት እሷም እንግዲህ ለሱ ደህንነት ሲባል ከሱ መራቅ አለብኝ እያለች ነው። ነገር ግን እኮ ከልቧ አልቆረጠችም እና መምጣቱን እየተጠባበቀች ነበር። እና እሱም ሲመጣ መጀመሪያ የደወለው ለሷ ነበር መምጣቱን ሊያሳውቃት። ስልኩን ለማንሳት ፈርታለች። ካነሳሁት ደግሞ ይመጣል፣ ስለዚህ ባንገናኝ ይሻላል የሚል ሀሳብ አስባ ስልኩንም እያነሳች አልነበረም። ቤሉልም እንግዲህ ወደ ክፍሏ ከሄደ በኋላ ኑኑን ያስመረመረችበት ሐኪም ቤት እንድትወስደውና ሐኪም ቤቱን መክሰስ እንደሚፈልግ ተናግሯል። እንዴት ለምን እያለች ነበር።
ጤነኛ የሆነችን ልጅ HIV አለብሽ ብሎ ማሳፉ ምን ማለት ነው? እና እንዴት አይነት ሐኪም ቤት ብትወስጃት ነው ያንቺም እጅ ያለበት እንዴ ሲላት በጥፊ መታዋለች። ወደድክም ጠላህም እኔ እናትህ እኮ ነኝ፣ እኔን እናትህ እንዴት ታናገረኛለህ ብላለች ወይዘሮ ሄለን። እናትነትሽን ሽፋን አድርገሽ መጥፎ ድርጊቶችን ከተገበርሽ ዝም አልልሽም። እና እንዴት ነው እንደዛ የምታደርጊው? ያንቺ እጅ ከሌለበት ቦታውን አሳይኝ፣ ሎኬሽኑን አሳይኝ፣ መከሰስ አለባቸው። ያጠፋ ህገወጥ ስራ የሰራ መቀጣት አለበት እያለ ነው። በጭራሽ እሱን አላረገውም ብላለች። ለምን እጅሽ ስላለበት ነው ቢላትም ለሱ ደህንነት እንደሆነ እንደዚህ አይነት ቦታዎች ላይ ትላልቅ ሰዎች ስላሉ እነዛ ሰዎች ደግሞ በቀላሉ መቸነፍ የሚችሉ እንዳልሆኑ እየተናገረች ነው ማለት ነው። እናም እንግዲህ በጭራሽ ቤሉል አልወስድህም፣ እሱን አላደርግም እረፍ እያለችው ነው። ቤሉልም እሺ በቃ ምንም ችግር የለም ኤልፍ የሰጠች እያሳየችኝ የምርመራ ወረቀት ላይ አድራሻውን እዛ ይቼ መሄድ ይችላለሁ ብሎ ሲሮጥ እህቱ ጋር ሄዶ ነበር። ኤልፍንም ጠይቋት ወረቀቱን እንዳሰጠው ተከታትላ ሂዳ ስለነበረ በአይኗ ጠቅሳ ሀሳቧ እንድትቀይር አድርገዋለች። ያኔ ተናድጄ ስለነበረ የት እንዳደረግኩት አላቅም፣ እኔ እኮ አንተ ራስህን እንድትጠብቅ እንድትርቅ ብዬ ነው ቢላትም አይ ለኔ ያስበሽልኝ ሳይሆን አንቺ የሰው መሸማቀቅ ደስታሽ ስለሆነ የሰው መከፋት አንቺን ስለሚያስደስትሽ ነው ብሏል ቤሉል። ኤልሹም የት እንዳስቀመጠችው ረስታ እንደረሳችሁ ተናግራለች። ወይዘሮ ሄለንም ቶሎ ብላ የልጇን እጅ ይዛ ካጠገቡ ርቃለች። ያ ማለት ቤሉል የነሱ እጅ እንዳለበት የተጠራጠረ ይመስላል ማለት ነው። ቤሉል እንግዲህ አዶኒ ከመኩሪያ ጋር ባለፈው ስለ ልጆቹ የመጀመሪያውን ወሬ ያመጣው መኩሪያ ስለነበረ አሁንም መረጃቸውን አንድ ላይ ለማጠናከር ተጠቃቅሰው አብረው ሊያወሩ ወደ ውጭ ወጥተዋል። ወይዘሮ ሄለንም መሲን እንግዲህ ስራ አለ አብረን እንውጣ የምንሰራው ስራ አለ ብላታለች። መሲ አሞኛል ቤት ውስጥም ስራ አለ ብትላትም ለቤቱ ስራ ነውና አይንዬ እንደማያንሱ ተናግራ እሷ አስፈላጊ ስራ ስላለ አብራት እንድትሄድ ጠይቃታለች። ግዴታ ልብስሽን ለባብሽና መሄድ አለብን ብላ አስገድዳታለች። መሲም እሺ ብላ ልብሷን ቀይራለች። እንግዲህ ወይዘሮ ሄለን ለቴዲ በተደጋጋሚ ስደውል ስልክ እያነሳ አልነበረም። በስተመጨረሻም ስልክ አንስቶላት አዶኒ ስልክ ቤሉል ኑኑ የተመረመረችበትን ሆስፒታል እየጠየቃት እንደሆነ እሱን አድራሻ እንዲሰጠውና መክሰስ እንደሚፈልግ እንደጠየቃት ለቴዲ ስትነግረው ቴዲ መልስሽንም አንቺ ወርዛው ፈልጊው፣ እኔ በምንም ነገር ልተባበርሽ እንደማልችል የመጥፎ ስራሽ ተባባሪ እንደማልሆን ቀድሜ ነግሬሻለሁ ብሏታል። እንዴት ቴዲ በዚህ ጊዜ ለምንድነው እኔን እንዴት ጣልጣል የምታረገኝ ከጎኔ መሆን ባለበት ጊዜ ብትለውም እሱም ደግሞ ወድቆ እንደማይቀርና የወደቀን የሚያነሳ አምላክ እንዳለ እሱንም አምላክ እንዲያነሳው ጭምር ተናግሮ ማለት ነው። እንግዲህ ከዚህ በኋላ እኔ የመጥፎ ስራሽም ሆነ አንቺ ባልሽው እንዳልሽው የምታሽከረክሪው ቴዲ አይደለሁም፣ እኔ የራሴ ህይወት አለኝ ብሏል ማለት ነው። እና የቴዲን ልብ ያሸፈተችው እንደዚህ ማናት? ያችን ሴት ያወቅኳት ቀን እገላታለሁ እያለች ነው ወይዘሮ ሄለን አሁን ላይ አጣብቂኝ ውስጥ ያለች ትመስላለች። ምክንያቱም በዚህ አዶኒ፣ በሌላ በኩል ደግሞ ቤሉል፣ በዛ በኩል እንደ ድሮ እንደ ልቧ የማታሽከረክረው የቴዲ ፍቅር እልህ ይሁን ፍቅር ያገረሽባት ይመስላል። ኑኑ ሁሉም ሰው ሲወጣለት ቤሉልን አጊታ አቅፈዋለች። ግን ደግሞ አብረው መቀጠል እንደማይችሉና እዚህ ጋር ማቆም እንዳለባቸው እንደማትፈልገው ነግረዋለች። እሱም አይኔን እያየሽ ንገሪኝ ቢላትም እሷም አይኑን እያየሽ መናገር እንደማትፈልግ ተናግራ ግን ደግሞ እማጣህ መስሎኝ ነበር ስለመጣ ደስ ብሎኛል እያለች ነበር። እሱም ደግሞ አንቺን እዛው ሌላ ክፍል ያገቱሽ መስሎኝ ነበር ቢላትም እሷም ምንም እንዳላሏት ተናግራ ግን ደግሞ ለሁለታቸውም ሲባል መራራቅ እንዳለባቸው ነግረዋለች። ያስፈራራሽ ማን ነው ቢላትም ያስፈራራትም መናገር አልፈለገችም። ግን ደግሞ አልፈልግህም ብለዋለች። ቤሉል ወደ ሳሎን በመጣ ጊዜ አዶኒም እዛ ቁጭ ብሎ ነበር። አዶኒና ቤሉል ተፋጠው ቆመዋል። አይንዬም መኩም ሁሉም ሰው ግራ ተጋብቷል። ለረጅም ሰዓት ከተፋጠጡ በኋላ ልክ እንደ ድሮ አድ ወንድሜ እንዴት ነህ ሰላም ነህ ካለ በኋላ እንግዲህ ያው አንዳንድ ሰዎች አግተውት እንደነበረና አሁን እንዴት ተመለሰ ተናግሯል። ግን ደግሞ ቤሉልም አዶኒም እያስመሰለ መሆኑ ግራ ጋብቶት ነበር።
እናም ሁሉም ሰው ወጣበት። ጸጥ ባለ ጊዜ ሲያገኘው ግን አዶኒን የሚገባውን ያህል ደብድቦታል ማለት ነው። አዶኒም አሁንም ቢሆን እሷ አጠገብ እስካራክ ድረስ አልለቅህም እያለ ነው። ቤሉልም እንደ ወንድ ልጅ እንዲህ ፊት ለፊት ነው እንጂ የሚገጠመው በስተጀርባ አይደለም። እኔ ወንድሜ ብዬ በጠራሁብህ አንተ ግን ከጀርባዬ ወጋኸኝ። ሁሉም መቼም ያንተ ልታረጋት አችልም እያለ ነው። አዶኒም እኔም ከሷ ራቅ ብዬህ ነበር፣ እሷ የኔ ናት ብዬህ ነበር፣ የተውቁም ወንድሜ ስለሆንክ እንጂ ይገልህ ነበር ብሎታል። ግን ደግሞ እየተደባደቡ ሳለ ድንገት ወይዘሮ ሄለን ደርሳለች። ወይዘሮ ሄለን ስትደርስ ደግሞ ስፖርት እየሰሩ የአንገት ስፖርት እንደሆነ ተናግረው ሀሳቡን አስቀይሰዋል። ግን ደግሞ የእነሱ ጦርነት አሁንም እንደቀጠለ ይገኛል ማለት ነው። ውድና የተወደዳችሁ በቀጣይ እስከምንገናኝ መልካም ጊዜ